በአርቲስት ነጻነት ወርቅነህ እህትና ወንድም ዙሪያ ዛሬ አዲስ አፕዴት አለኝ። በቀደም መታሰራቸውን ዘግቤላችሁ ነበረ። በዛሬው ዕለት ፍርድ ቤት ቀርበዋል። ዛሬ ስላችሁ በእኛ አቆጣጠር ሰኞ ነው። በአብዛኞቻችሁ አካባቢ አሁን ማክሰኞ ስለሆነ መረጃው እንዳይዛበባችሁ ለማለት ነው። መሰረት ወርቅነህ እና ወንደሰን ወርቅነህ በስም ማጥፋት ወንጀል ተከሰው ፍርድ ቤት የቀረቡት በዛሬ ዕለት ፖሊስ የጠረጠረበትን ጉዳይ አስረድቶም የ14 ቀናት የምርመራ ጊዜ ጠይቆ ነበረም። ሆኖ ፍርድ ቤቱ የ3 ቀናት ብቻ ጊዜ ፈቅዷል። በዚህ መሰረት ሐምሌ 30 እንደሚቀርቡ ሰምተናል። የመሰረት ወርቅነህ እና የወንደሰን ወርቅነህ ከሳሾች የነጻነት ወርቅነህ ባለቤት ንጽሕት ደሳለኝና እንደዚሁም አርቲስት አስናቀ ንጉሴ ናቸው። በፖሊስ ባቀረባቸው ክስም እነዚህ የነጻነት ወርቅነህ እና ወንድሞች ምንም አይነት ማረጃ ሆነ ማረጃ ሳይኖራቸው የግለሰቦችን ስም በሚዲያ በመውጣት ወንጅለዋል፣ ስም አጥፍተዋል በሚል ክስ ቀርቦባቸዋል። ፍርድ ቤት እንግዲህ የ3 ቀን ነው የሰጠው። ከ3 ቀን በኋላ የሚሆነው ደግሞ ሰላም ውድና የተከበራችሁ የጅማ ቤተሰቦች እንዴት ናችሁ? ሰላማችሁ ብዘት ተረፍረፍ ይበል። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ ማለት ነው። የአርቲስት ነጻነት ወርቅነህ ማለት ነው እህትና ወንድሞቹ እንግዲህ በእስር ላይ ማለት ነው ይገኛሉ። እንዲሁም ከሳሾቹ እንደሰማችሁት እንግዲህ ሚስቱና አስናቀ ናቸው። ከዚህ በፊት ብዙ ነገር ሲባል ነበረ። ሚስትየው እንዴት አደርገው ነበር አስናቀ እንዲሳስክ ነበረ ምናምን እየተባለ ብዙ ሀሜቶች ተሰራጭተው ነበረ። እስከዛሬ ግን ቁጭ ብለው ነገሮች ሁሉ ከተረጋጉ ከተረሳ በኋላ ላይ ማስታወት እስኪመስል ድረስ እንግዲህ እንደዚህ አይነት ነገሮች ተከስተዋል ማለት ነው። ነፍሱን በአጸደ ገነት ያኑረው። ከሞቱ አሟሟቱ ማለት ነው እንደ እሱ ህይወቱ ያለፈው እያለ እንግዲህ ብዙ ቤተሰብ የተበጣበጠበት ነገር ነው ያለው ማለት ነው እና በጣም ያሳዝናል። ከዚህ በፊት እንግዲህ ሲካሰሱ እንደነበረ ሰምታችኋል። እንዲሁም እናትየው እየተባለ የእሱ እናት ማለት ነው የአርቲስት ነጻነት ወርቅነህ ሚስት እናት በጣም ስታሰቃየው እንደነበረ እንዲሁም አንድ ልጅ ሰራተኛ ነኝ ብላ እነሱ ቤት ስትኖር የነበረች ልጅ ነጻነትን በቅርብ አውቀዋለሁ። እነሱ ቤት ሰራተኛ ሁኜ እናቷ ቤት ስሰራ ነበር የሚስቱ እናት ቤት እና በጣም እንደሚያሰቃዩት ምግብ ራሱ ምናምን በስርዓት እንደማይሰጡት ብዙ ነገሮችን እንዲሁም ደግሞ እሱም ደግሞ እንደዚህ አለችኝ ሚስቴ ብሎ ለእህቱ የተናገረው ለእህቱም እንደዛ መሄድ ካለበት ኮተትን ይዘህ ውልቅ ማለት ትችላለህ፣ ከነ ኮተት መውጣት ትችላለህ አለች። እንደዚህ አለች። ያኔ ብዙ ነገሮችን ሰምተናል አይተናል ማለት ነው። እንዲሁም ሚስትየውም ደግሞ ሀዘን የነካት አይደለም የባል ሀዘን ምንም የነካት እንደማትመስል ጭራሽ የትኩስ ለቅሶ ዕለት እንኳን ጎረቤት እንኳን ሲሞት ይለቀሳል አይደለም ባል የልጆቿ አባት ይቅርና ማለት ነው። እና እንዳያችኋት እንግዲህ ምንም ሳታለቅስ አፍንጫዋ ላይ ነጠላውን አርጋ ተከናንባ ቁጭ ብላ ህዝቡ ጉድ ሲልባት ነበረ ማለት ነው። እና ይሄም ከሚታየው ከሀዘኑ ከምኑ ጨምሮ ያሉት ነገሮች በሙሉ ማለት ነው ትክክል ለሱ ሀዘኔታ ምንም እንደሌላት የሚያሳይ ነገር ነው ያየኑ ማለት ነው። ግን አሁን ላይ ምን እንደሆነ ባናቅም አረሳስተው ገንዘብም እርዳታም ተሰብስቦላት ብዙ ብርም እሷ ከወሰደች በኋላ ለልጆቹ ማሳደጊያ ተብሎ ህዝቡ ተረባርቦ ገንዘቧን ወስዳ ሁሉን ነገር ካረሳሳች በኋላ መጨረሻ ላይ እንግዲህ በአሁኑ ሰዓት ላይ ከስንት ወር በኋላ ወደ ክስ መታለች ማለት ነው። እና ይሄ ምን ይባላል? እስከዛሬ የት ነበረች? መክሰስ ካለች በትኩሱ ሰዓት ለምን አይከሱም? እንዲሁም ደግሞ ጓደኛ የተባለው አስናቀም በትኩሱ ሰዓት የት ነበረ? እና መክሰስ ካለባቸው በዛን ሰዓት ላይ ነበረ መክሰስም ሁሉንም ነገር በትኩሱ እጅ ከፍንጅ እንደዛው እየተናገሩ ሚዲያ ላይ ባሉበት ሰዓት አሁን እየተከርማችሁ ነው ገንዘባችሁን ሰብስባችሁ ምን ካላችሁ በኋላ ከህዝቡ ጋር ከዚህ በኋላ ወደ ክስ የምትሄዱት። በዛ ላይ የተጎዱት እነሱ ወንድማቸውን ምስኪን ወንድማቸውን ያጡት እነሱ፣ ከሳሽ እናንተ ስም በማጥፋት ተብሎ አለምንም መረጃ እነሱም መረጃ የላቸውም። እንግዲህ ማለት የተጨበጠ መረጃ አላቸው ብዬ አላስብም። ሲናገሩ እንደነበረው አሉ የሆነ ወሬ ነው ሲወራ የነበረው እና ብቻ ያሳዝናል ማለት ነው። በጣም እውነት እንደዚህ አይነት ሞት በጣም ነው የሚከብደው። ወደ ሁለተኛ መረጃ ስንሄድ እንግዲህ ያሲኑ በአንድ ቀን ባገባ
ድንግል አይደለሽም በማለት እንግዲህ ሚስቱን ፈቷታል። ህዝብ እየተንጫጫ ይገኛል። ልጅቷም ስሜን አጠፋህ በማለት ክስ ላይ እንግዲህ ተመስርቷል ማለት ነው። መታከሳለች። እሷ ድንግል ነኝ ብላ ታላኛለች። ከዛ ድንግል አይደለችም በማለት እንግዲህ መልሷታል ያሲኖ ማለት ነው። እኔ ያለሁልሽማ በትርጉም አትቸገሪ። ምን ሆነ መሰለሽ ሳውዲ ነው አሉ አንዷ ድንግል ነኝ ብላ ምላ ተገዝታ ታገባዋለች። ካገባት በኋላ ማታ ላይ ድንግልናው የለም። ከዛ ቀጥ አድርጎ መለሳት አሉ። አቤት ውርደት! ደግሞ እኮ እንደ ድንግል እንደዚህ ተሸፋፍና፣ ግን ደግሞ ያው እሷን ባትዋሽ ጥሩ ነበረ። እሱም ደግሞ ካገባ በኋላ ገመና ቢደብቅ ጥሩ ነበር። ግን እኮ ማለት ነው የማዳም ቅመም ከሆነች እኮ ሲጀመር አይጠየቅም። እኛ የማዳም ቅመሞች እኮ ጥግረናው አይደለም ድንግልና ምንም ይወስዳል አይደል እንዴ? አዎ እኛ ሲጀመር አንጠየቅም እኮ መጠየቅም የለብንም እንዴ። ሲኖን እንግዲህ ይሄ ቀጫጫውን ልጅ ሁላችሁም ታውቁታላችሁ ማለት ነው። ይሄን ሰሞን ማለት ነው አግብቶ ነበረ ማለት ነው። ያሲኖን መቼም ሁላችንም እናውቀዋለን። በተለይ ከሀያት ጋር ያላቸው መልስና ጥያቄ ማለት ነው። ሀያት ዱባይ፣ ያሲኖ የሚኖረው ሳውዲ አረቢያ ነው። በባህር የመጣ ኢቃማ የሌለው ልጅ ነው እና እንትን ውስጥ ነው ጽዳት ነው የሚሰራ ማለት ነው። እስትራሃ ውስጥ አይታችሁ በቪዲዮም ይሆናል ማለት ነው። መካ አካባቢ ነው። መካ ውስጥ እንግዲህ እስትራሃ የሚሰራ ልጅ ነው። እንደዛ እየሰራ ያለ አንዷን ይተዋወቃታል። ድንግል ነኝ ትላለች፣ የመዳም ቅመም ማለት ነው። ከዛ በኋላ ይጋባሉ ማለት ነው። ከዛም እንደተጋቡ ኒካቸውን አስረው የሰርጉ ዕለት ማታውኑ እኔ ሰርግ በደንብ ምናምን ሳይሆን በቃ እንደዚሁ ኒካ ምናምን ታስሮ ሚስት ሽፍንፍን ምናምን ብላ ቪዲዮ ተለቀቀ። አገባ ተባለ። በማንግስቱ እንግዲህ ድንግል አይደለሽም ብሎ ሸኛት ማለት ነው። እና አሁን እቺ ልጅ እንደተናገረችው ሀዊ እንደተናገረችው እውነቷን ነው። አንደኛ የመዳም ቅመሞች ይሄን ነገር መጠየቅ የለባቸውም። ምክንያቱም ፎቅ ላይ ታች እያሉ ብዙ ነገራቸው ተዛባ ነው ማለት ነው። ሲቀጥል ደግሞ እቺ ልጅ መዋሸት ምን አስፈለገ? አንዴ ከዋሸች ደግሞ እሱም በአደባባይ ባያዋረዳት። ልጅቷ አሁንም ድንግል ነኝ ብላ እያለች ነው። እሱ ደግሞ ምንም አይነት ነገር አላየውም። እንዴት ነው ሳላይ ድንግል ናት የምለው? ድንግል አይደለችም በፍጹም ብሎ በዚህ ምክንያት ነው አልፈልግሽም ብሎ አንድ ቀን አብረው አደሩ። በጠዋቱኑ አባረራት ማለት ነው። እና በዚህ ህዝቡ እየተንጫጫ እንዲሁም ሽምግልና ተይዞ ሰሞኑን እንግዲህ መሳቂያ መሳለቂያ ቲክቶክ ላይ ሆኗል ያሲኖ ማለት ነው። እና ይሄን እንዴት አያችሁት? ማለት አንዴ ከተጋቡ አንደኛ እሷ ባልዋሸች፣ ሁለተኛ ከዋሸችም ደግሞ በቃ ካልሆነችም ገበናዋን መደበቅ እንጂ አደባባይ ላይ ማውጣት በጣም ያስጠላል። ቢያንስ ለሞራኗ እንኳን ሲባል ያሲኖ ማለት ነው ምን አለ አንድ ወር እንኳን አብረ ተቀምጠ በቃ ለመግባባት ተፈጠረ ብለህ በትፈታት በነጋታው ማባረር እንደ ድሮ ሰዎች ፋራውን እኮ የድሮ ሰዎች እንደዛ ልጃገረድ ካልሆነች እንግዲህ ባገቡ በመንግስቱ ራሱ በሰርግ አግብተው ወደ ቤተሰብ ይመልሳሉ የሚባል ወሬ ሰምተናል ድሮ ማለት ነው። ካልሆነች ወደ እናት አባቷ ቤት ይመለሳሉ። እናት አባቷ ያፍራሉ ይባላል። ወይ ካሳ ገንዘብ ይሰጠዋል። ቢያንስ እንኳን ገንዘብ ስጭኝ ዋሸሽውን ብለህ እንኳን በቃ ሚስጥርን ብደብቅ ምን አለበት ባይነኝ ማለት ነው። ያሲኖ በጣም አጥፍተሃል። ምክንያቱም የልጅቷን ሞራን ሰብረሃል። ያው ሚዲያ ላይ አውጥታ አዋርደ የልጅቷ ኪያ ነው የምትባለው እንግዲህ ፎቶዋ እየተዟዟረ ህዝብ እየሳቀባት ይገኛል። ይሄ ደግሞ መደረግ የለበትም፣ ነውር ነው። በጣም አጥፍተሃል እላለሁ።